የቢሮ ቁሳቁሶችን ከማሟላት እንደ ኮምፒውተር፣ ፕሪንተር፣ የፋይል ሸልፍ፣ ጠረጴዛና ወንበሮችን የመሳሰሉትን ደግፎ ሲሲ እንግዲህ ራሱን ችሎ እንዲጠነክር የበኩሉን አስተዋጽኦ እያደረገ ነው። ከዛም አልፎ የቅዱስ ላሊበላ ማህበረሰብ ዳይሬክት ሆነ ኢንዳይሬክት በቁጠባ ተቋቁሞ ማህበረሰቡ እንዲገለገልና ራሱን ችሎ ህፃናቶችም እንዲሁም ደግሞ ወላጆች፣ ወጣቶች ራሳቸውን እንዲያጎለብቱ ተበድረው እንዲቀሳቀሱ በማድረግ የራሱን ጥረት አድርጓል። ይህን ድጋፍ ሲያደርግ ምናልባት እዚህ ጋር ላነሳ የምፈልገው ምንድነው ፕሮጀክቱ ከዚህ መጥቶ ስራውን በሚሰራበት ወቅት ከዚህ በፊት እንደዚህ አይነት የአሰራር ባህል ስላልነበረ እኔ ይህ ነው ለማለት የሚናገረው ቃላት የለኝም። ምክንያቱም ከዚህ በፊት የመጣንበት መንገድና አሁን ፕሮጀክቱ እየሄደበት ያለው አሰራር ከዚህ በኋላ ለሚመጡ የተለያዩ አሰራሮችንም ጥሩ እንደ ባህል ጥሩ ተሞክሮ ያሳየን ነው ብዬ አምናለሁ። በዚህም ፕሮጀክቱን በትልቁ ምስጋና የሚገባው ነው ብዬ አምናለሁ። እኔ እንጃ ከዚህ በፊትም በተለያየ ነገር በትምህርት ቤትም በምንም ተማሪዎች ነው ብዙ ነገር እናውቃለን። ግን አሁን እንደዚህ አይነት ድርጅት እኔ አይቻል አቅም ሲጀመር ማለት ነው። ምክንያቱም የሚሰራውም ስራ እውነትና እውነት ብቻ ነው። በቃ ልክ የተጎዳን ሰው መሬት ላይ ወርዶ ዝቅ ብሎ የሰውን ማንነት ከስራ አንስቶ አጥንቶ የዛን ሰው ለውጥ ነው በሂደት ያመጣው እንጂ መጀመሪያ ላይ አሁን በሰውም ዘንድ ሆነ በተለያየ ነገር ልክ ዝቅ ማለት ነገር ነበረ። ግን አሁን ስራው እየታየ ሲሄድ በጣም አርኪና በጣም ለሰዎች ለውጥ የመጣ በተለያየ ስልጣናዎች የወላጆችንም ስልጣና ምንም ነገር የማያውቅ ወላጅ እነሱንም የተለያየ አቅም በቃ ልጆቻችን እንዴት ማሳደግ እንዳለብን ለልጆቻችን የትምህርት የደፍተር የተቸገርን ቤታችን ምንም በቃ የወደቀ ማንም ዘወር ብሎ ያላየን። እኔ እውነት ለመናገር ቤቴን ሰው ቤት ተጠግቼ ነበር የምኖረው። እግዚአብሔር ይመስገን እንደዛሬው አይደለሁም። በጣም እኔ ራሱ አቋም ይወርዱ ምናምን ማለት ነው። በጣም ተቸግሬ ነው የነበርኩ በዛን ሰዓት። ከዛ ሰዎች ለምን አታድሹም ለምን አሰሪው ምናምን ሲሉኝ መመጻደቅ አይሆንብኝ እንግዲህ አምላክ ላሊበላ ምናልባት አንድ ቀን እንደራሱ ያድሰው ይሰራልኝ ይሆናል አምላክ ላሊበላ እያልኩ እህ ነበር። እውነትም አምላክ ላሊበላ ነው የሰራው አሁን ላይ ማለት ነው። በቃ አምላክ ላሊበላ በሚያቀው ውስጤን በሚያቀው ነው ይሄንን ድርጅት ውስጥ ገብቼ ያለ አንድ ወይ አንድ ዘመድ ወይ አንድ ወገን የሌለው ሰው እግዚአብሔር እንደው ይሄን ድርጅት ሰፊ ያድርግልኝ ነው የምለው። በጣም ነው የምናመሰግነው። ከዛ በተረፈ ደግሞ ሰዎች የተደረገልንን ነገር ምንም ማመስገን አለብን። የተደረገልንን ትንሽም ነገር ቢሆን እንኳንስ እስኪ ስንት ነገር ነው ከስልጣና ጀምሮ ከትምህርት ቤት ከደፍተር ከስክሪፕቶ ጀምሮ ከተለያየ ነገር ኢቭን እነማን ጋር መዋል እንዳለን ግን እንኳን አናውቅም ነበር። ማን ሴቶች ጉዳይ ነው ማን ከንቲባ ነው ቢሉን አናውቅም። አሁን ግን ይኸው ትልልቅ ሰዎች ጋር ነው ቁጭ እያልን ይዋል ነውና የዚህ ሁላ ተስፋ ሆኖናል እግዚአብሔር ይመስገን። ስለዚህ ድርጅቱ በጣም ትልቅ ነገር ነው የሚሰራው። እግዚአብሔር ወደፊትም ከዚህ የበለጠ ስራ እንዲሰራ በቃ በስሩ ያሉትንም ሰዎች እግዚአብሔር በሚሄዱበትም በሚሰሩበትም ይከታልን። ከዛ ደግሞ የኛንም የመንግስት አካላቶቹንም ደግሞ ከጎኑ ናችሁ ችግራችን በሙሉ እያያችሁ ያስተካከላችሁ ደግሞ እንትን የምትሉንም ሰዎች የምትደግፉንም ሰዎች እግዚአብሔር ይጠብቅልን። እናመሰግናለን። ስፔሻሊ ፋይናንሻል አጠቃቀም ላይ ሲል እንደነበረው ጋሽ ተፈሪ ወደ 47.5 አካባቢ ሚሊዮን ብር ነው ይዘው የገቡት ወደ ላሊበላ ከተማ። ከዛ በኋላ አንዳንዴ ቻሌንጅ የራሱ የሆነ ደግሞ ጸጋ ይዞ ይመጣል። የዶላሩ ምንዛሬ ደግሞ ከዛ በኋላ ብዙ ስራዎች እንድናከናውን ምቹ ሁኔታዎች ተፈጥረዋል። ከዛ አንፃር ተግባራቶቹ አብዛኛዎቹ ነገሮች ብላክ ኤንድ ዋይት እቅዳችንን እየፈተሽን የትኛው ቀርቷል የትኛው ተሳክቷል የሚለውን ነገር እያየን የመጣ ነው። ይሄ በጣም ለሌሎቹ አካላት ሞዴል ሊሆን የሚችል ነገር ነው። ስፔሻሊ ደግሞ ዴቨሎፕመንታል ሆኖ ግን ደግሞ እዚህ ከተማ ላይ አሴት ጥሎ ለማለፍ የሚደረገው አሁን የጥምረት ኮሚቴው ላይ ወይም ማህበረሰብ ድጋፍና እንክብካቤ ጥምረቱ ላይ የሆነ መሰረት ነገር ጥሎ
አሁን ኤስኦኤስ ባይቀጥል የድጋፍ ስራ አብሮ መቀጠል እንዳለበት መሰረት ለመጣል የተደረገውን ነገር አፕሪሼት ማድረግ እፈልጋለሁ። ይሄው ጥምረቱ ራሱ ሀብት ፈጥሮ ወደፊት በራሱ ዳዎችን እየረዳ የሚሄድ ወደ ስራ የሚያቀላቅል ለወጣቶች ብዙ እድል የሚፈጥር እንዲሆን እየተሰራ የነበረውን ነገር አፕሪሼት ማድረገው ነው። በሴቶች ህጻናት በኩል ያለውን ነገርም በተመሳሳይ መንገድ ነው። ከኛ ከትምህርት አንጻር ስንመጣ ብዙዎቹ ነገሮች ደረጃ ለማሻሻል የሚረዱ ናቸው። ትናንት እኛ በእኛ እቅድ ላይ ስናሳይ የነበረው ደረጃ 3 ደረጃ 4 እንዲሆኑ በተለይ የኞቹ ደግሞ ከተማ ላይ ያሉት በተለይ ሰፊ እና ግዙፍ ተቋማት ስለሆኑ ለነዛ ከፍተኛ የሆነ ቅድም ስናይ የነበረው የሴቶች ንጽህና መጠበቂያ ስታንዳርዱን የጠበቀ አንድ የኢንስፔክሽን የመመዘኛ መስፈርት ነው። መጸዳጃ ቤቶች በዛ ልክ ነው። መታጠቢያ ይሄ ዋሽ ምንለው ብዙዎቹ ነገሮች ትንንሽ ሳንቲም መጀመሪያ ተቀመጠና የምንፈልገውን ነገር ላንሰራ እንችላለን የሚለውን ነገር ኋላ ላይ ኢምፕሩቭመንት እየተሰራለት አመንድመንት እየተሰራለት የተሻለ ነገር ነው የሰራ ነው እና ቅድም ሲያሳየው የነበረው የሴቶች ንጽህና መጠበቂያና ዋሹ ከነሐሴ 20 በኋላ ነው እኛ ራሱ እንደ ጽህፈት ቤት ቁጭ ብለን በዚህ ኮሚቴ መሰራት ይችላል የሚለውን ኮንፊርም ማድረግ የቻልነው። ስለዚህ በአንድ ወር ተኩል አካባቢ በሚሆን ነው የተሻለ ስራ የተሰራው። ገጠርጌ በተለይ የቅዱስ ላሊበላን ካየም በኋላ ነው የዚህ የተጀመረው። አሁን አልቋል። በፍጥነት በጥራት እና ኤፊሽንትሊ ፋይናንሱን በመጠቀም ረገድ በጣም አዋጭ በሆነ መንገድ ነው የተሰራው። በጣም እናመሰግናለን ማለት ነው እንፈልገው። ለስራው በጣም እውነት ለመናገር ያለፉት ፈተና ትልቅ ነው። እኔ በጣም አድማየር አደርጋለሁ። በተለይ ከፋይናንሻል እንትን ጋር በተገናኘ ብዙዎቹ ኢመርጀንሲ ላይ የሚሰሩ ብዙ ኤንጂኦዎች እኛ ከተማ ላይ ስለነበሩ ፈተና ሆኖት ነበር ለኤስኦኤስ። የጦርነቱም ችግር እንዲህ አይነት ነገሮች ነበሩ። ያለፉበትን ጥበብ በጣም አፕሪሼት ማድረግ ፈልጌ ነው። በሌላኛው መንገድ ደግሞ የኛ የከተማው አመራርም ደግሞ ከቀበሌ ጀምሮ እስከ ከተማ አመራር ያለው የፕሮጀክት አያያዝ ልምዳችን ሆነ ለመናገር ደግሞ ትልቅ ክሬዲት የሚሰጠው ነው። ሌላ አካባቢን ትልቅ ነው እውነት እንሰማለን፣ እንገመግማለን። ይሄን አልሰሩም ክስ በክስ ነው። ኤንጂኦዎች ደግሞ አይ የመንግስት ኢንተርቬንሽን በጣም ሃይሊ ኮንትሮል የማድረግ ፍላጎት አለ፣ ብዙ ክስ አለ። እኛ ጋር ግን እንደዛ አይነት ነገሮች የሉም። ዊዝን ፕላን በቃ እኛ የምንፈልገውን ነገር አችብ ማድረግ እንችላለን አንችልም ብቻ ነው እንቅስቃሴያችን የነበረው። ለዚህ ደግሞ በጣም ሮል ሞዴል ሆነንበት አልፈናል እና ከቀበሌ አመራሩ ጀምሮ እስከ ከተማ አመራሩ ያለው አፕሪሼት የሚደረግ ነው። ወደፊት መስፋት አለበት ማለት ነው የምንፈልገው። ከዚህ አንጻር ትንሽ ኮሜንት ማድረግ የምንፈልገው ለዚህ የማህበረሰብ ጥምረት እንክብካቤ ድጋፍ ኮሚቴው የተሻለ ሀብት እንዲፈጠርለት ከተማ አስተዳደሩ ሰፊ ዋጋ ከፍሏል። የሚታይና የሚዳሰስ ተግባራትን የሰራ ፕሮጀክት ነው። በእውነቱ የሚደረገው ከትምህርት ቁሳቁስ ጀምሮ ለባለሀብት መስጠት ሳይሆን ለወላጆች አካውንት በማስገባት ቢያንስ ወላጆች ራሳቸው ተከራክረው እንዲገዙ ከማድረግ አንጻር የሚተርፋቸው ለልጆቻቸው ጥሬ እንዲገዙ ከማድረግ አንጻር እየተሰራ ያለው በጣም እንደ ቤተሰብና የኔ ባይነት ስሜት ያለው በጣም የሚደነቅ ፕሮጀክት ነው። ሌላው የዚህ ፕሮጀክት ሰራተኛ እኔ በጣም በሚገርም ስታፉ በጣም የሚደነቅ ለህዝቡ በጣም ተንገብግቦ የሚሰራ ስታፍ ያለበት ሁኔታ ነውና እንደው ከኛ ጋርም ከተፈራራሚ ፕሮጀክት ጋር ማነው ሴክተሮች ጋርም በጣም ተግባብቶና ተናቦ የሚሰራ ስታፍ ያለበት ከመሆኑ ጋር ተያይዞ የሚሰራው ስራ ቀላል ነገር አይደለም። ለ2017 በ2017 79 ማህበረሰቦችን በገቢ ማስገኛ እንዲገቡ የተደረገው እንግዲህ በገቢ ማስገኛ እስከ ዛሬ ድረስ እንግዲህ የምታዩት ነገር ነውና እነዚህ ሰዎች ራሳቸው ለህፃናቶቹ የሚደረገው ድጋፍ አልፎ ወላጆቹ እየሰሩ ልጆችን እንዲያሳድጉ ከማድረግ አንፃር እየተሰራ ያለው ነገር ቀላል ነገር አይደለም። በዚህ ሩብ ዓመት ራሱ 92 ሰዎችን በ80 በማርለብና በማርባት 10 በቁርስ ቤት 2 በማነው በሸቀጣ ሸቀጥ 92 በገቢ ማስገኛ እንዲሳተፉ የተደረገበት ነው ያለው። ቀላል ነገር አይደለም። ህፃናቶችን ደብተር እስክሪብቶ በመስጠት ሳይሆን ወላጆቹ ሰርተው እንዲጠቀሙ በማድረግ ረገድ ሌላው ማህበራዊ ግንኙነታቸው እንዲሰፋ በቡና ጠጡ የሚደረገው ግንኙነት በየወሩ ማህበራዊነት እንዲያሰፉ የተቸገሩት እንዲደጋገፉ እንዲተዋወቁ በጣም ሁሉም ተናቦ እንዲሰራ ከማድረግ አንፃር የሚሰራው ስራ ሌላው እንደ ላሊበላ ከተማ አስተዳደር በእነሱ ፕሮጀክት የታቀፉ ሴቶች
በጣም በሚገርም ሁኔታ በሚሊዮን የሚቆጠር የቁጠባ ብር ነው ያላቸው። ራሳቸው እየተበዳደሩ የሚሰሩት ኑሯቸውን የሚያሸንፉበት ነገር እለት በእለት ኦፊሰሮቹ ራሱ ክትትል እየተደረጉ ያሉት እና በጣም የሚደነቅ ነገር ነውና እኔ ሳላመሰግን አላልፍም። ጥሩ ነገሮች እየተሰሩ ነው ያለው። ሌላው የሲሲውን የማህበረሰብ ድጋፍ እንክብካቤ ጥምረቱን በጣም ክትትልና ድጋፍ እለት በእለት ስብሰባ በመሰብሰብ ግንዛቤ በመፍጠር ቅድም ሲገለጽ በነበረው አግባብ ማቴሪያሎች እንዲሟሉ በማድረግ ረገድ ራሳቸውን ችለው እንዲሰሩ በማድረግ ረገድ የሚሰራው ስራ ቀላል ነገር አይደለም። ቀላል ነገር አይደለም። ምክንያቱም የማህበረሰብ ድጋፍ እንክብካቤ ቀጣይ ራሱን ችሎ ሎካል ኤንጂኦ ሆኖ እንዲቀጥል ነው የተፈለገውና በዛ ልክ እየተሰራ ያለው ነገር ቀላል ግምት የሚሰጠው አይደለም። የሲሲ ኮሚቴውም ቢሆን እንግዲህ ቅድም ሲነገር የነበረው በሪፖርት ሲገለጽ የነበረው ካደራደር አቅሙን እያሳደገ ወደ ውስጡ እያስገባ ጠቃሚውን እየተረዳ ለማህበረሰቡ ጉልበቱን ሳይሰስት በአግባቡ በዚህ አመት በዚህ ክረምት ላይ የተሰራው ስራ ቀላል ግምት የሚሰጣና ኮሚቴውንም ሳላመሰግን አላልፍም። በጣም ትልቅ ርብርብ አድርጎ ስለሆነ የሰራ ማለት ነው። ለማህበረሰቡ እነሱ ይህን ሲሰጡ እኛም ጉልበታችን ማገልገል መቻል አለብን ብሎ መስዋዕትነት ከፍሎ የተሰራው ስራ ውጤት ያመጣና እንዲሁም ወላጆቹ የመሰከሩበትና ነገ ጧትን ባይን የሚታይ ተግባር ነውና የተሰራው ቀላል ግምት የሚሰጠው አይደለም። ከዛም አልፎ ምንድነው ሲሲም እንዲጠነክር ያው ቅድም ሲገለጽ እንደነበረው ከተማ አስተዳደራችን ላሊበላ ከተማ በጣም የቦታ ጥበት አለ። ይህንን ልዩ ትኩረት ተሰጥቶ ቦታ ተሰጥቶ የተሰራው ስራ እንግዲህ አሁን የገጠመን ችግር እንደተጠበቀ ሆኖ ነገ ጧት ይስተካከላል ብለን እንጠብቃለን። ለሶስቱም ለአራቱም ቀበሌ ሀብት እንዲያመነጭ ተብሎ ነው እዛ ደብረ ዘይት ቀበሌ ላይ ጤና ጣቢያ ላይ የተሰጠውና ይሄ ቀላል ግምት አለ። በቀደም እንዲህ ውይይት ነበርና አሁንም ቀጣይነት ይሄ ሲሲ ቋሚ የሆነ ገቢ ሊኖረው ይገባል የሚል ነገር ተይዞ እያንዳንዳቸው ወንበር እንዲገዛላቸው ነው እንግዲህ ኮሚትመንት የተገባው ማለት ነው። እንደ እድር እያከራየ እንደሚጠቀመው እነዚህም ሲሲ በየቀበሌያቸው እያከራዩ እንዲጠቀሙና ራሳቸውን ችለው ቢያንስ ቋሚ ተደጋፊ ህፃናት እንዲኖር በማድረግ ረገድ እየተሰራ ያለው ስራ ቀላል ግምት የሚሰጠው አይደለምና እኔ እየተሰራ ያለው ነገር በጣም ቆንጆ ነገር ነው። ይህን ማስቀጠል ይጠበቃል ለማለት ነው። ሌላው እንግዲህ ከአምስቱ ቀበሌዎቻችን እንግዲህ አንዱ ቀበሌ በኤስኦኤስ አልታቀፈም ነበርና አሁን ራሱ ይህን ቀበሌ ለማቀፍ እየተደረገ ያለው ርብርብ ቀላል ግምት የሚሰጠው አይደለምና ሁሉም ህፃናቶቻችን ተጠቃሚ እንዲሆኑ ቀበሌዎቻችን ተጠቃሚ እንዲሆኑ የሚደረገው ርብርብ ቀላል አይደለም። ሌላው ሴቶች ወይም በእነሱ የታቀፉ ህፃናቶች ሁሉ በትምህርታቸው ጎበዝ እንዲሆኑ ውጤታማ እንዲሆኑ አብዛኛዎቹ ውጤታማ የሆኑ ልጆች ናቸው። ምክንያቱም የማበረታቻ ዝቅተኛ ውጤት እንዳያመጡ ለመምህራኖቹ ስልጠና በመስጠት የተለያየ ክፍያ በመክፈል ጎበዝ እንዲሆኑ በማድረግ ረገድ የሚደረገው ድጋፍ ቀላል ግምት ስላልተሰጠና ልጆቹም ውጤታማ የሆኑበት ነገር እንዳለ ያየንበት ሁኔታ አለ። ከዛ ውጭ ደግሞ ያው እየተሰራ ያለው የመጸዳጃ እንትኖች በጣም ልዩ ትኩረት የሚሰጣቸው ናቸውና እንግዲህ ኤስኦኤስ ለላሊበላ ከተማ እንግዲህ ባለቤት የሆነና የኔ ባይነት ስሜት ያለው ለማህበረሰቡ ቁጭ ብድግ ብሎ የሚያገለግል ፕሮጀክት ነውና እኔም ሳላመሰግን አላልፍም። በጣም ደስ የሚል ስራ እየተሰራ ስለሆነ ሌላ አሁን እንግዲህ ከ450 ወይም ከ900 ህፃናት አሁንም በገቢ ማስገኛ ያልተሳተፉ ወላጆች ላይ ልዩ ትኩረት ተሰጥቶ የሚመረቀውም ተመርቆ ሌሎች ደግሞ ተጠቃሚ እንዲሆኑ ልዩ ትኩረት ተሰጥቶ እንዲሰራ ቢደረግ መልካም ነገር ነው ብዬ አስባለሁና ሁሉንም አድሬስ ማድረግ የምንችልበት መንገድ መፈጠር መቻል አለበት። ከዛ ውጭ የምታደርጉት ርብርብ ቀላል ግምት የሚሰጠው ስላልሆነ በሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት ስም በጣም ታላቅ ምስጋና አለኝ። አመሰግናለሁ። ተቋማት ላይ ትልቅ አድርገን መጠቀም የቻልንበት ሁኔታ ነው የነበረው። ስለዚህ ይሄን 900 ምን ያህል ሀብት እስካሁን ድረስ እንዳንቀሳቀሰ ማወቅ ይቻላል። የዚህ አመት በጀት ብቻ ብንወስድ እንኳን 50 ሚሊዮን ብር ነው ያለው ማለት ነው። የዚህ አመት በጀት አጠቃላይ ያንቀሳቀሰው ሀብት ኦፊሻል ኮሙኒኬት ከማድረግ አኳያ በባለፈው ጂኤምቲዩ ያስቀመጠው አቅጣጫ ነበር። እኛም ለሎኬሽን ተጸጽፈናል። ኦፊሻሊ በክልል በኩል በተፈራራሚዎች በኩል
ኮሚኒኬት ተደርጎ ለእናንተም ካስኬድ የሚደረግበት ሁኔታ ይኖራል ማለት ነው። በዚህ እንድትይዙት እንፈልጋለን። ከዛ ውጪ አሁን ከሰራናቸው የቤት ጥገናዎች፣ የሽንት ቤት ጥገናዎች ተነስተን ደግሞ በጣም በርካታ ልምዶችን ከሲሲኦ አግኝተን ተጨማሪ ሀብት ፈልገን ትምህርት ቤት አካባቢ ደግሞ የልጃገረዶች የንጽህና ማስጠበቂያ ክላስሩም፣ በዚህ ምክንያት ልጃገረዶች በየወሩ ትምህርታቸውን ያቋርጣሉ። መንጠባጠብ አለ፣ ቶታሊ ማቋረጥም ሊኖሩ ይችላል። እንደዚህ አይነት ነገሮች እንዳይፈጠሩ የትምህርት ቤቱን ደረጃ ከማሻሻል አኳያ በሚል ብዙ ብዙ ግብ ባለው ሁኔታ ተንቀሳቅሰን ሲሲዎቹ በጀቱን ረን እንዲያደርጉት ኮሚቴ በዛ በኩል ሰብ ኮሚቴ እንዲቋቋም ትምህርት ጽህፈት ቤትና ትምህርት ቤቶች ያሉበት አድርገን በጋራ መምራት ችለናል ማለት ነው። መነሻችን እንግዲህ የከተማ አስተዳደሩ መሐንዲስ የእኛን በጀት የመጀመሪያ በጀት መሰረት አድርጎ የበጀት ኤስቲሜሽን አውጥቷል። ኮስት ቢል ኦፍ ኳንቲቲ አውጥቷል ማለት ነው። በቢል ኦፍ ኳንቲቲው መሰረት በማህበረሰቡ ውስጥ እንደገባ ያየንበት ሁኔታ ነው ያለው ማለት ነው። እኔ አንዳንድ ነገሮችን ያው ሰው ስለተደረገለት ብቻ ሳይሆን ሌሎች በሚደረግላቸውም ሀሳብ ይሰጣል ማለት ነው። እዚህ ያለ የተሳተፈ ሰው ስለተደረገላችሁ ብቻ አይደለም፣ ቀጣይ በሚደረገው ሂደትም ምን ያህል ደስተኛ እንደሆናችሁ፣ ምን ያህል ተስፋ እንዳላችሁ በፕሮጀክቱ አሳይታችሁና ብዬ ነው የማስበው። የእናንተን ብቻ አይደለም የገለጻችሁት፣ የእናንተን ደስታ በማህበረሰብ ውስጥ ያለውን ፕሮጀክቱ ሙሉ እውቅና እንዲኖረው በማድረግ በኩል ያነባችሁት እንባ፣ አንዳንድ ጊዜ ያው እንባ ሁለት ነገሮችን ነው የሚይዘው፣ ወይ እርግመት ነው ወይ ደግሞ ደስታን የሚገለጽበት ነው። እኔ ያየሁት የተደረገላችሁን ሰው ቃላት ሲያጥረው ወይም ሰው ስሜቱን መቆጣጠር ሲያቅተው የተደረገውን ነገር በእንባ ነው የሚገልጸው። ሁላችሁም የሚታየው ነገር የደስታ ስሜት አለው። ደስታችሁን በቃላት መግለጽ አልቻላችሁም፣ ግን ፊታችሁ ላይ ያለው ነገር ግን በተደረገው ነገር ጥሩ ነገር እንዳለ ፕሮጀክቱ ላይ ያየነው ነገር ስላለ እሱን ምናልባት ፕሮጀክቱ በሚሄድበት አካባቢ እኛም ጋር ከቀጠለ በዚህ መልኩ እንዲቀጥል የቤት ስራ ሰጥታችሁታል ብዬ ነው የማስበው። እንግዲህ ላሊበላ ፕሮጀክቱ ሲመጣ ብዙ ፈተናዎች ነበሩበት። እነዛን ፈተናዎች አልፎ ነው የመጣው ብዬ ነው የማስበው። የመጀመሪያው ፕሮጀክቱ የእኛን ክፍተት ሊሞላ በሚችል መልኩ ነው ተቀርጾ የመጣው። የመጀመሪያው በነበረው ጦርነት በነበረው ግጭት ታሳቢ ተደርጎ ወደዚህ ሲመጣ ለአጭር ጊዜ የነበረ ግን ጠንክሮ በመስራታቸው ደግሞ ረዝም ጊዜ ወስዶ አጠቃላይ ደግሞ የላሊበላን ብቻ ሳይሆን ላሊበላ ዙሪያ ያለውን ማህበረሰብ መሰረት ያደረገ ስራዎች እንዲሰሩ ፕሮጀክቶችም ደግሞ ከዛ ተነስተው ስራዎች እንዲሰራ አድርጎ የመጣ ፕሮጀክት ነው ማለት ነው። እና ፕሮጀክቱን ስንወስደው ችግርን መሰረት አድርጎ የመጣ ነው። ችግርን መሰረት አድርጎ ሲመጣ ደግሞ እንደ ከተማ እኛ ማየት የሚገባንን እኛ ሌላ የምንፈልገው ፕሮጀክት ቢኖር ከቱሪዝም ውጭ ያለ ያው አንዳንድ ጊዜ ከተማ ስትሆን ረጅ የለንም። ሰው የለበሰ ልብስ ሰው አሁን ልብስ ንጹህ ልብስ ለብሶ ቢታይና ደበሎ የለበሰ ሰው ቢታይ ደበሎው ውስጥ የሆነ ነገር ይኖራል ብዬ አስባለሁ። ሀብት ይኖረዋል። ሰው ደግሞ ችግሩን ባለማውጣት ነጭ ለብሶ ይመጣል። የከተማ ችግርም እንደዛ ነው። ከተማ ስለሆነ ብቻ ችግሮቻችን አልታዩም ብዬ አስብ ነበር። አሁን ላሊበላ ከተማ ውስጥ ያለውን ችግር መሰረት አድርጎ የሚሰራቸው የዳሰሳ ጥናት ለኛ ከተማ መሰረት ናቸው ብዬ አስባለሁ። አሁን ከዚህ በኋላ ኤስኦኤስ ያጠናው ፕሮጀክት ኤስኦኤስ ያጠናው የዳሰሳ ጥናት ሌሎች ረጆች እንኳን ቢመጡ እንደ ከተማ ሳይሆን እንደ አንድ የአማራ ማህበረሰብ ወይም እንደ አንድ ገጠር እንደሚኖር ማህበረሰብ ችግር ውስጥ እየተፈተነ ያለ ማህበረሰብ እንደሆነ የሚያሳይ ነገር ስለሆነ ይህም መሰረት አድርጎ በመስራቱም እኛ ተጠቃሚዎች ነን። ቢያንስ እንኳን በጣም ችግረኛ የሆኑ ተማሪዎችን ለመጀመሪያ ጊዜ ፈርቀዶ ፖርሳ ደብተር ገዝቶ ወደ ትምህርት ቤት ስምሪት መስጠት ቀላል አይደለም። የሄደበትም ርቀት ከምንም ነፃ ነበረ። ምክንያቱም በነበረው የተማሪዎች ልየታ ላይ ጩኸት የለም፣ ግጭት የለም። በቃ ከእኔ እሱ ይብሳል በሚል ማህበረሰቡን የተሳተፈበት ስለሆነ ይህም መሰረት አድርጎ ነው የሰራው። ከዛ የድሃ ቤት የሰራበት ሁኔታ
በጣም ለየት ይላል። ሰው ሀብት ኑሮትም ማስተዳደር ከባድ ነው በመሰረታዊነት። ግን ይሄን ሀብት እንዴት አድርጌ ወደ ማህበረሰቡ ተደራሽ አድርገው ቀጥታ በሚለው ወስዶ የሲሲ ኮሚቴ ተቋቁሞ ያ ሲሲ ኮሚቴ ፋንክሽናል ሆኖ አሁን እሱስ ቢወጣ የከተማ አመራር ወይም የከተማ መንግስት ሳይቸገር ሀብትን በመልኩ ማስተባበርና ማስተዳደር መቻል እንዳለበት ለኛ አስቀምጦልና ማለት ነው። ያን መሰረት አድርገን እንድንሰራ እድል ሰጥቶና ማለት ነው። እንጠቀምበታለን ማለት ነው። ስለዚህ እሱስ ቢወጣም ይሄን ኮሚቴ ተጠቅመን ማህበረሰቡ ላይ እንዴት አድርገን ተደራሽ ሆኖ ሰዎች ችግራቸውን መሰረት አድርገን መርዳት መቻል አለብን የሚለውን ነገር አሳይቶንና ችግር ፈቺ መሆኑ ደግሞ ጥሩ ነው ብዬ አስባለሁ። ሌላው የሰው ኃይል አያያዝ ነው። ከሲሲ ኮሚቴ ጀምሮ የኛ ወረዳ ኤክስፐርት ኃላፊዎች ጋር ስታፉ ጋር ያለው ሃርሞናይዝ ሆኖ በመስራት በኩል አንድ ቀን እንኳን ግጭት የለም፣ የጥቅም ግጭት የለውም። በስራም ላይ በመተማመን ተመስርቶ የተሰራ ስራ ነው። ይሄ ማለት ደግሞ የሰው ኃይል አያያዛችን እኛ እንድንማርበት አድርጎናል። አንዳንድ ጊዜ አንዳንድ ፕሮጀክቶች እኮ አሉ ይሄ ፕሮጀክት ገንዘብ አባከነ፣ አጠፋ፣ ተደራሽ አይደለም የሚል አለ። እኔ እንግዲህ ኤስኦኤስ ጋራ እንግዲህ አብረን ከተቀመጥን በአመራር ደረጃ እንኳን ተነስቶ የሚያውቅ ነገር የለም። ኤስኦኤስ ይሄን ጥፋት አጠፋ፣ ይሄ ገንዘብ ባከነ የሚባል ነገር የሰማነው ነገር የለም። አሁንም ከተጠቃሚዎችም አሁን ከአመራሮችም የሚሰጡት ምስክርነት ይሄን መሰረት ያደረገ ነው ማለት። ፕሮጀክት ማለት ደግሞ እንደተናፈቀ የሚወጣ ማለት ነው። እንደተናፈቀ የሚወጣ ማለት ነው። እንኳን ተላቀቀኝ ምንም አይጠቅም የሚባል ሳይሆን ሊሄድ ነው ተብሎ በጉጉት የሚጠበቅ መሆን መቻል ስላለበት ይሄን ማስቀጠል የሚችሉበት ሁኔታ ሊኖር ይገባል የሚል ነገር ሳይ ይሄን ቢደረግ ነው። ሌላው የማህበረሰብ ተሳትፎ በተለይ ክረምት ላይ መሰረት አድርገን የምንሰራቸው ስራዎች እነሱ ደብተርና እስክሪብቶ ሲሰጡን የአካባቢው ሰው የተሳተፈበት የተማሪዎች ግብዓት አሰባሰብ ላይ መሰረት የተደረገ ይሄ በአንድ ፕሮጀክት የተጀመረ ሁሉም ፖርሳ ይዞ በማየቱ ሁሉም ደብተር ተሰጠ በማለቱ የአካባቢው ማህበረሰብ የአካባቢው ተወላጅ ሀብት እንዴት አሰባስበን ለተማሪዎቹ መድረስ መቻል አለብን የሚለውን ነገር ታሳቢ አድርጎ ትልቅ እንቅስቃሴ የተደረገበት መነሻ ስራ ስለሆነ ይሄን በሌላም አካባቢ የሚቀጥልበት መሆን መቻል ስላለበት ይሄን ነገር ነው። ሌላው የፕሮጀክት አያያዛችን አጠቃቀማችን ከኛ አመራር የተሻለ ነገር ነበረ። ኦልሬዲ ግጭት ሳይኖረው ፕሮጀክቱን እንዴት መጠቀም መቻል እንዳለብን ሀብቱን እንዴት መጠቀም መቻል እንዳለብን የተሄደው ርቀት በዚህ ፕሮጀክት ብቻ የሚቆም አይደለም። ነገ ሌላ ፕሮጀክት ይመጣ እኛ ፕሮጀክት ፕላን ብናደርግ ዲዛይን ብናደርግ እንዴት መተዳደር መቻል እንዳለበት አስተማሪ ነው የሚል ነገር ስላለኝ እሱ የሄደበት ነገር ጥሩ ነው። ምክንያቱም የልማት ፕሮጀክት ነው። የልማት ፕሮጀክት ደግሞ አንዱ ትልቁ ነገር ማህበረሰቡ የኔ ነው ብሎ እንዲይዘው ማድረግ ነው ትልቁ ነገር። ከገንዘብ ውጭ ባለ ከሚደረግልን ውጭ ደግሞ ማህበረሰቡ በዛ በተከናወነ ኩነቶች ላይ የኔ ባለቤትነት አለበት በዚህ የልማት ፕሮጀክት ላይ ብሎ መውሰድ ስለሆነ ይሄ የተደረገበት ነገር ጥሩ ነገር ነው። እንደው እንደ ፕሮጀክት መሆንም ያለበት ይሄ ነው። እኔ መጀመሪያ 50 ሚሊዮን አካባቢ ነው ብሮሸር ሲለጠፍ ይሄ ብር ምን ያደርጋል ነበረ። ግን አድሚን አድርጎት ለሰዎች ተከፍሎ ሰዎች በዛ ኢንቮልቭ አድርጎበት ችግሮችን በተቻለ መጠን ባለው ሀብት ላይ ኢንቨስት ተደርጎበት የተሸፈነው ነገር ጥሩ ነገር ስለሆነ ይሄ እንደ ፕሮጀክት መቀጠል ያለበት እኛም ደግሞ ልንማርበት የሚገባ ነገር ስለሆነ ይሄ ጥሩ ነገር ነው ብዬ አስባለሁ። ሌላው ይሄ አይጄ ላይ የተሰሩ ስራዎች ላይ ብዙ ሰዎች በአይጄ ላይ ወደ ስራ ተሰማርተዋል። እኛም የምንፈልገው ይሄን ነው። በዋናነት ሰው ትንሽ ነገር ሀብት አፍርቶ ይሄ ሀብት መነሻ ወይም ሲድመን የሚባለው ነገር ከኤስኦኤስ ያገኘሁት ነው በቋሚነት። ስለዚህ ዘለቄታዊ የሆነ ሀብት ሰበስብበታል ብሎ እንዲያስብ ማድረግ። በተለይ የንግድ ክህሎት ስልጠና ወስደው የተሳተፉ ሰዎች፣ በበግና ፍየል ወስደው ስልጠናውን ወስደው የተሳተፉ ሰዎች እነዚህ ነገም ቀጣይ ሀብቶች ናቸው። ምክንያቱም እነዚህ 90 ሰዎች ማለት ቀላል ነገር አይደለም። በንግድ የተሰማሩት ከነሱ የሚማሩት ሌሎች ሰዎች አሉ ማለት ነው። በእርባታ የተሰማሩት ከነሱ የሚማሩ ሌሎች ሰዎች አሉብን ማለት ነው። ስለዚህ ከነሱ የሚኮርጁት እኛን ተደራሽ አላደረግናቸው፣ ግን ከነሱ የሚኮርጁት እውቀትን የሚኮርጁበት ገንዘብ አያያዝን የሚኮርጁበት ስራን የሚኮርጁበት ነገር አግኝተናል ብዬ ስለማስብ እሱ ነገር እኛ ማጠናከር መቀጠል አለብን። በተለይ ቀበሌ አመራሮቻችን ይሄን አይጄ ላይ የተሰራ ስራዎች ሌላ ፕሮጀክት ሲመጣ ዲዛይን ሲደረግ ማህበረሰቡ ጋር ተደራሽ የሚሆን ገንዘብ ያስፈልጋል ማለት ነው። እኛ ከምናወጣው ወረቀት እኛ ከምናወጣው ሪሶርስ የበለጠ ማህበረሰቡ ላይ የምንሰራው
የሶፍትዌር ስራና የልማት ስራዎች በዋናነት ወሳኝ ስለሆኑ ይህም በዋናነት ይዘን መቀጠል መቻል ስላለብን ይህ እንድናደርግ የሚል ነገር ነው ያለኝ። እዚሁ ጋር ተያይዞ ኮንስትራክሽን ባይ ሚንስ ኦፍ በጎም ነገር አለው፣ መጥፎም ነገር አለው። የደረሰው ነገር እኔ መልካም ነው ብዬ ነው የማስበው። መልካም ነው። ምናልባት ግንባታውን ከጨረስነው በኋላ ፌል ቢያደርግብንስ? ምክንያቱም ፌል ቢያደርግ እዛ ውስጥ ሀብት አለ፣ ሰው ይኖራል፣ ምን ይላል። በዛው ልክ የሚመጣውንም ሪስክ ማየት ያስፈልጋል ብዬ አስባለሁ። ግን መጀመሪያም ደግሞ በኮሎኒ ውጣ ስንል መሐንዲሶች ተቀብለውን ቢሆን ኑሮ ሀሳቡን ክላይም አድርገውን ቢሆን ኑሮ እኛ ሪስክ እናደርጋለን ማለት ነው። ክላይም ቢያደርጉን ለምን የሚለው ነገር እኛ ጋር መኖር መቻል አለበት። አሁንም ወደፊት የሚሆነው ነገር ጋሽ ተፈሪ ያለው ነገር ነው የሚሆነው። እኛ ምድር ቤቱን ራሳችን እንሰራለን በቃ ምክንያቱም ስለምንፈልገው እንደ ተቋም እንፈልገዋለን። ያንንም ታስታውሱ እንደሆነ ምድር ቤቱን አይስሩት ፉት አድርገው ኮለን አድርገው የላይኛውን እነሱ ይጠቀሙ፣ እኛ ይሄን እንጠቀም የሚል ሀሳብ ነው የነበረ ማለት ነው። አሁንም የሚመጡ ሰዎች እኛ ጋር የሚገናኙበት እድል ይፈጠርልን። ምናልባት በእናንተ ብቻ ሳይሆን የአካባቢ መሬቱ ትንሽ የተመለሰ አፈር አለው፣ ከኮንስትራክሽን ጋር በተያያዘ የተመለሰ አፈር አለው። አሁንም ስራዎችን ስንሰራ በጥንቃቄ መስራት መቻል ስላለብን እኔ ምናልባት በአንድ በኩል ኢንክላይንድ ያደረገው አጋጣሚ ጠዋት ሲሄድ አይቼዋለሁ፣ ከሰዓት ነው የፈረሰው። ስለዚህ ያኔ ሰው ኑሮብን ቢሆንስ ኤስኦኤስ ምን ሊባል ይችል ነበረ? ከመፍረሱ ባለፈ እኮ በእናንተ ችግር ያልመጣውን በተቋራጭ የመጣውን እኮ ኤስኦኤስ የሰጠው ፕሮጀክት እንዲያደረገ ምናምን ነበር የሚባለው። ምን ያህል የለፋችሁበትን የ3 ዓመት ስራ በአንድ ወር ውስጥ የመጣ የፕሮጀክት ስራ ወይም በተቋራጭ ችግር የሚመጣውን ነገር ከባድ ስለነበረ ይሄን አቶ ያዛቸው የሚያዘውና የሚመጡ ሰዎች እኛ ጋር ኮሚኒኬት ያድርጉ፣ እኛ ጋር እንነጋገር። እኛ ራሳችን ምድር ቤቱን እንሰራለን። በቃ ምድር ቤቱን እኛ እንሰራለን። እነሱ ከላይ ያለውን ነገር መሰረቱን መሰረት አድርገው ይስሩና ያለውን ኮስት እዛ ማካካስ ስለሚችሉ ወደዛ አድርገው ይስሩ። እኛ ሀብት ስናገኝ እንሰራዋለን። ምንም ችግር ስለሌለ ይሄ ቢሆን የሚል ነገር ስላለ ነው። በመፍረሱ ግን የሚያጸጽት ነገር የለውም። እኔም ነገራችሁ ምንም የሚያጸጽት ነገር የለውም። በቃ እንኳን ፈረሰ። በመፍረሱ እኔ ምንም እንትን የለኝም። ምክንያቱም ጥቅጣቆሹን ማየዋለሁ፣ ግንባታውን ማየዋለሁ፣ ውሃ እንትኑን ማየዋለሁ ያየዋለሁ። ምክንያቱም ግንባታው ከተጀመረ ጊዜ ጀምሮ በዛ ወይ ጧት ወይ ማታ እንሄዳለን እና እናየዋለን እና ያለውን ነገር ምናልባት ፎርማል የነበረችው ልጅ አስታውሳለሁ። ውሃ የለውም የጥቅጣቆሽ ሁኔታ ብዬ ፎርም አድርጌያታለሁ። በመኪናም ሲሄድ በአካልም ሲሄድ እና እሱ ነገር በመሆኑ መፍረሱም ምንም ማተር አያደርግም። እንደ ፕሮጀክትም ማተር ሊያደርጋቸው አይገባም ብዬ አስባለሁ። ሰው እንኳን አልተጎዳብና ኮንስትራክሽን ነው ፌል ካደረገ ፌል አደረገ ምንም እንትን የሚለን ነገር ስለሌለ፣ ግን አሁን እነሱ ሲመጡ የበላይ አለቆቻቸው በተለይ እኛ የሰጠናቸውን ኮሜንት እነሱ ተቀብለውነ ቢሆን ኑሮ ይህ ሁሉ ነገር እንደማይመጣ ማሳየት መቻል ስላለብን እሱ ነው። ከዛ ውጭ ላደረጋችሁልን ነገር በተለይ መሰረት ጥላችሁልናል። ሲሲ ላይ የጣላችሁት፣ አይጄ ላይ እየሰራችሁት፣ ትምህርት ላይ እየሰራችሁት፣ ጤና ላይ ሳኒቴሽን ላይ እየሰራችሁት ስራዎች እና ኮኦፐሬቲቭ ላይ የገንዘብና ቁጠባ ህብረት ስራ ማህበር ላይ የሰራችሁት ስራ መቼም በቃ ሊፈርስ ቢል ወይ እኛ ሆን ብለን ካላፈረስ ነው መፍረስ አይችልም። እንዲቀጥል ማድረግና ማስቀጠል እኛ ከእናንተ ተረክበን ስራዎችን እናስቀጥልበት ሂደት ይኖራል። እዚህ ያሉትን ፓርትነሮች ኃላፊዎች አሉ። ኃላፊዎች ይህን ጉዳይ ይዘው በባለቤትነት ማስቀጠል መቻል አለባቸው ማለት ነው። እንዲያስቀጥሉ ደግሞ የኛ የመንግስት ድርሻ ከፍ ያለ ስለሆነ እንደ መንግስት እንደ ከተማ አስተዳደር ማድረግ የሚገባንን ነገር እያደረግን መቀጠል መቻል አለብን ማለት ነው። እዚህ እህቶችም ቤት የታደሰላችሁ ያላችሁት እኛ ዛሬ ኤስኦኤስ እዚህ ጋር ስላቆመ አያስፈልግም የሚል ነገር የለም። ቤት ምናልባት ላንሰራላችሁ እንችላለን። በሌሎች ጉዳዮች ላይ ግን እየተነጋገሩ እየቀረቡ መስራት ስለሚያስፈልግ ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት አለ። ስለዚህ ማህበራት አለ ከኮኦፐሬቲቭ ጋር በተያያዘ ሌሎች የሚመለከታቸው ቀበሌ አመራሮች አሉና መተባበር ወሳኝ ነው። እናንተ ስለሆነላችሁ ብቻ አታቆሙም። ነገ ለሚሆንላቸው ሰዎች ደግሞ እናንተ በቃ ይሄ ቢሆን ብሎ ሀሳብ በመስጠት በመጋራት ሀሳቡን ሌሎች በመሸጥ በኩል ትልቅ ድርሻ ስላለባችሁ ይህን ኃላፊነት ነው ምስጋና እናንተ እንድትሰጡብን ሳይሆን ብቻ እኛም ደግሞ ኃላፊነት እየሰጠናችሁ ነው። ይህን ኃላፊነት ስንሰጣችሁ እናንተም በትጋት ይዛችሁት እየሰራችሁ እኛ ጋር እየተነጋገርን ስራዎችን መቀጠል መቻል አለብን የሚል ሀሳብ ነው ያለኝ። እንደ ፕሮጀክት እና እንደ ከተማ አስተዳደር ግን ኤስኦኤስን ከልብ እናመሰግናለን። ቀጣይ በሌላ ፕሮጀክት እንገናኛለን ብዬ ተስፋ አለኝ። ይህን ተስፋችን ደግሞ በእናንተ እጅ ነው። በእናንተ እጅ ስለሆነ እናንተ ታስቀጥሉታላችሁ ብለን እናምናለን።
ለነበረን ቆይታ